ይሄንን ኮሜንት እዩልኝ፣ አንብቡልኝ፣ ጎበዝ መልሱልኝ። ከላይም ከታችም ሁለት ኪችን ነው እማጸዳው፣ ምንጣፍ የለውም፣ መወልወያ የለም፣ በፎጣ ነው የምወለውለው፣ ደረጃውንም እንደዛው። አሁን ወገቤን እየተሰማኝ ነው። ምን ትሉኛላችሁ? አሁንስ ልነግራት ነው ብላ ልብ ቅርጽ አድርጋ አስቀምጣለች ማለት ነው። ኮሜንቱን እለጥፍላችኋለሁ። በመጀመሪያ ይህንን ኮሜንት የኮመትሽልኝ እህቴ እጅግ በጣም ይቅርታ። ይህንን ኮሜንት የኮመትሽበት ቪዲዮ በጣም ብዙ ኮሜንት ስለነበረው ቶሎ አልመለስኩልሽም። እንደ አጋጣሚ ኮሜንት ሳይ ነው ያገኘሁት እና ቪዲዮ ሰራበታለሁም ብዬም ያው አልተመቸኝም ነበር እና ዛሬ ልመልስልሽ ብዬ ነው። ምናልባት ትሰሚዋለሽ ብዬ አስባለሁኝ። በመጀመሪያ ይህ ቪዲዮ ለሁላችሁም የሚጠቅም ስለሆነ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። እህታችን ምንድን ነው የምትለው? ቤቱ ሁለት ኪችን ያለው ቤት ነው። ይህ ማለት ፎቅና መሬት ነው ማለት ነው። ፎቅና መሬት ሆኖም ደግሞ ሙሉ ደረጃ አለው። ከደረጃ እስከ ወለል ድረስ ምንጣፍ የለውም ማለት ነው። ብዙ ጊዜ ብዙ የአረብ ቤቶች ምንጣፍ አላቸው። ስለዚህ የሚወለወሉት የተወሰኑ ነው የሚሆኑት። አሁን እዚህ ቤት የሚወለወለው የተወሰነ ነው። መሀል መሀል ላይ ምንጣፍ ስላለው ምንድነው ይሄ ጠረጴዛ ወንበር ምናምን ስላለው ሶፋ ስላለው ብዙ ጊዜ የሚወለወልበት ብዙ አይበዛም። እንደ ቤት ትልቀት አይደለም። አንዳንድ ቤት ደግሞ እንደዚህ እንደ እህታችን ሙሉ ወለል የሚሆንበት ቤት አለ። አንዳንድ ቤት ደረጃውን ጭምር ምንጣፍ የሆነበት ቤት አለ ማለት ነው። በጥቅሉ ግን የእነሱ ቤት ምንጣፍ ሆነ የእነሱ ቤት ወለል ሆነ አልሆነ አይደለም የኛ ጥያቄ። በመጀመሪያ እዚህ ሀገር ስትመጡ ማወቅ ያለባችሁ እና ማስቀደም ያለባችሁ ከእናንተ እና ከገንዘብ ምርጫ ውስጥ ማስገባት አለባችሁ ማለት ነው። እናንተ ስትኖሩ ነው የምትሰሩትን ገንዘብ ልትጠቀሙበት የምትችሉት። እናንተ ከሌላችሁ ገንዘቡን አትጠቀሙበትም። ስለዚህ ቅድሚያ የእናንተ ጤንነት እና የእናንተ ሰላም ይቀድማል ማለት ነው። እና አሁን ይቺ እህታችን ምንድን ነው እያለች ያለችው? እስካሁን እንግዲህ አስቡት፣ ሁለት ፎቅ ታችና መሬት እና ፎቅ እያጸዳች ወለል ነው በእጇ ነው የምትወለውለው፣ ልክ እንደ ሀገራችን ማለት ነው። አስባችሁታል? አጎንብሳ። የዚህን ሀገር እንግዲህ አስቡት። ቤታችን እንኳ የራሳችን ቤት ሀገር ቤት እንኳ ትንሽዬ ምንጣፍ ትንሽዬ እንትን ፕላስቲክ ቤት ለመወልወል ምን ያህል ወገብ እንደሚያም እናውቀዋለን። እና አሁን በአሁኑ ሰዓት ሀገራችን እንኳ በቁም መወልወያ እየተወለወለ ባለበት ጊዜ እሷ ግን እንደዚህ እያደረገ ይህን ያህል ጊዜ በማጽዳቷ እጅግ በጣም አዝናለሁ። ይሄ ደግሞ ምንድን ነው? አለማወቅ ነው። ብነግራት ብታስወጣኝ፣ ብነግራት ብታሳፍረኝ፣ ይሄን ነገር መናገር አለብኝ ግዢ ማለት አለብኝ የለብኝም የሚለውን ነገር ስለማታውቅ ነው። ስለዚህ ብዙ እህቶቻችን እንደዚህ አይነት ውስጥ ያሉ አሉ። ለምሳሌ የልብስ ሳሙና ሲያልቅ የልብስ ሳሙና አለቀ ለማለት እየፈሩ በተለያየ ነገር እየተጨናነቁ የሚያጥቡ አንድ እህቴ ምን አለች? በዚሁ አጋጣሚ ቤት ውስጥ የልብስ ማጠቢያ ሳሙና አለቀብኝ እና የልብስ ማጠቢያ ሳሙና ሲያልቅብኝ ግዢ ለማለት ፈርቼ በእቃ ማጠቢያ ፌሪ አጠብኩ የልጆቹን ልብስ በእቃ ማጠቢያ ፌሪ ሳጥብ ሽታው እንደ ሳሙናው አልነበረም እና በምንድን ያጠብሽው ብላ ልትገለኝ ተነሳች። ከዛ ነገርኳት እና ስነግራት ግን አበደችብኝ አለች። አያችሁ፣ እዚህ ሀገር ስትመጡ እናንተ አስቤዛ ልትጨነቁ ወይም ደግሞ ያለቀ ያላለቀ እያላችሁ ልትሉ አይደለም። እንደ ቤታችሁ አድርጋችሁ ስሩ። ካለቀ አለቀ ነው፣ ግዙ በሏቸው። ወደ እህታችን ኮሜንት ስመለስ እህታችን እስካሁንም ባለመናገርሽ እንግዲህ ፈጣሪ ይቅር ይበልሽ። ምክንያቱም ራስሽን በድለሽ ነው ያለሽው። መጀመሪያ ራሳችንን ነፍሳችንን ነው መጠበቅ ያለብን። ራሳችንን ነው መጠየቅ መንከባከብ ያለብን። ስለዚህ እኔ ይህንን ቤት ሳጸዳ በሽተኛ ብሆንሳ ብለሽ ራስሽን ጠይቂው። አስቡት እንግዲህ ወገቤን እያመመኝ ነው አለች። እንኳን አይደለም በእጅ አጎንብሶ መወልወል ቀርቶ በቁም መወልወያ እንኳን እየወለወል ወገባችን ይንቀጠቀጣል። ስለዚህ ለምንድን ነው በእጅሽ የምትወለውይው? ለምንድን ነው አጎንብሰሽ የምትወለውይው? መወልወያ የመግዛት ዲቶል የመግዛት እንዲሁም ደግሞ የማጽጃ እቃዎችን የማሟላት ግዴታ አለባት። አንቺ አይመለከትሽም። ካልገዛችልሽ አላጸዳም ማለት ትችያለሽ። ለምን አላጸዳም አልሽ ካልሽ ደግሞ አሳፍሪም በያት ታሳፍርሽ። ምክንያቱም ከጤናሽ አይበልጥም። ቢሮ ደውለሽ ቢሮዎችን አናግሪ። ከእናንተ ጤና የሚበልጥ ነገር የለም። እኔ ሁልጊዜ የምምላችሁ ጤናችሁን አስቀድሙ። ገንዘብን የምትጠቀሙበት እናንተ ስትኖሩ ነው። የምትሰሩትን ገንዘብ የምትገለገሉበት እናንተ ጤነኛ ስትሆኑ ነው።
እዛ ሀገር ላይ የምንሰራው ገንዘብ ለራሳችን ለመታከሚያ እንኳን የሚበቃን ገንዘብ አይደለም የምንሰራው። ስለዚህ ለመታከሚያ የማይበቃ ገንዘብ እየሰራን ለምንድን ነው በሽተኛ የሚያደርገንን ስራ በሽተኛ እንደሚያደርገን እያወቅን ለምንድን ነው እንደዛ አድርገን የምንሰራው? ስለዚህ እህቴ እስካሁንም ስላልነገርሻት ፈጣሪ ይቅር ይበልሽ፣ አንቺንም ጤናሽን ይመልስልሽ። ከአሁን በኋላ ግን ልንገራት አልንገራት ብሎ የሚያስጠይቅና የሚያጠያይቅ ነገር የለውም። መናገር ግዴታሽ ነው፣ መብትሽም ነው። የመግዛት ግዴታ አለባት። የቤት ማጽጃ መወልወያ አልገዛም ካለች ወይ መክተብ ትውሰድሽ ወይ ሀገርሽ ታሳፍርሽ። አንቺ አይመለከትሽም። የልብስ ማጠቢያ፣ የእቃ ማጠቢያ፣ የተለያዩ የቤት ውስጥ ማቴሪያሎችን አሟልተው ነው ስሩ ሊሏችሁ የሚገባው ማለት ነው። አንድ ጊዜ እኔ የሆነ ቤት ገባሁ፣ ልንገራችሁ። ገጠር ነው፣ በደው ነው። ያ ማለት እንደዚህ የሚካበድ ቤት አይደለም እና አቧራ ነው። ልጆቹ ሲጫወቱ በቃ ያው ገጠር ኢትዮጵያ በሉት፣ የኢትዮጵያ የገጠር ቤት በሉት እና ቤት ውስጥ መጥረጊያ የለም መጥረጊያ የለም እና አንድ ቀን ቤት አጽጃለችኝ። ከዛ መጥረጊያ ብፈልግ፣ የማብራት መጥረጊያ ብፈልግ፣ የካህረባው መጥረጊያ ብፈልግ፣ የቁም መጥረጊያ ብፈልግ አጣሁኝ እና ወይን መክነሳ ስላት ሰጠችኝ። የሆነ አገራችን አውድማ የምንጠርግበት የመሰለ የጉንብሶ እንደዚህ የሚጠረግ መጥረጊያ ሰጠችኝ እና ከዛ እኔ እንደዚህ አይነት መጥረጊያ ኢትዮጵያ ራሱ በእንደዚህ አይነት መጥረጊያ ጠርጌ አላውቅም። ስለዚህ መጥረጊያ ከገዛሽ ጠርግልሻለሁ፣ መጥረጊያ ካልገዛሽ ግን በዚህ መጥረግ አልችልም አልኳት። ከዛ እንዲህ ግን በቃ ችግር የለውም ነገ ጠርጋለሁ፣ ለዛሬ ግን ከላይ ከላይ አስጃለችኝ። እሺ አልኩኝ። የዛን ሰዓት አጸዳሁላት፣ ነካ ነካ አድርጌ አጸዳሁላት። ከዛ በመነገ ጧቱ መጥረጊያ ካላመጣች ቤቱን አላጸዳም ስላት መጥረጊያ ሂዳ ገዝታ መጣች ማለት ነው። ምን ገዝታ መጣች? የከሀረባውንም የቁሙንም መጥረጊያ ገዝታ መጣች። ለፈርሹ የከሀረባ ገዝታ መጣች። ለወለሉ ደግሞ የእንጨት መጥረጊያ ገዝታ መጣች ማለት ነው። ከነ መወልወያ። ከዛ በፊት መወልወያ የላቸውም፣ ምን የላቸውም፣ ምን የላቸውም። ስለዚህ የዛን ሰዓትን ያስገዛሁኝ። ይኸው ከዛ ወዲህ እኔ ልጅ መያዝ ሆነ ስራ የተቀየረ ወደ ልጅ መያዝ ተቀየረ። ከኔ በኋላ የመጣችው ልጅ በዛ ነገር ማጽዳት ጀመረች ማለት ነው። ስለዚህ አንደኛ እናንተ ስታስለምዷቸው አሁን እናንተ ብቻ አይደላችሁም እየተጎዳችሁ ያላችሁት። እሱ ቤት ሌላ ሰራተኞች እንኳ ቢመጡ እናንተ ወጥታችሁ ሌላ ሰራተኛ ብትገባ ያችም ሰራተኛ ልክ እንዳንቺ ነው የምትጨቆነው ማለት ነው። ምክንያቱም ከዚህ በፊት የነበረችው ሰራተኛ የምታጸዳው እንደዚህ ነው፣ ስለዚህ አንቺን ማጽጅ ነው የምትላት እና አንቺን ብቻ ሳይሆን እየጎዳሽ ያለሽው ከአንቺ በኋላ የምትመጣውን እህትሽን እየጎዳሻት ነው ያለችው። እና እባካችሁን የቤት መሳሪያ ሳያሟሉ የጽዳት ማጽጃ፣ የልብስ ማጠቢያ፣ የእቃ ማጠቢያ ሳያሟሉ ስሩ ሲሏችሁ አንሰራም በሏቸው። አስቡት እንግዲህ የአረብን ቤት አስቡት፣ የክላሱን ብዛት አስቡት። 2 ኩሽና ያለው ቤት እንግዲህ አስቡ። ኢማጂን 2 ኩሽና ያለው ቤት ማለት ነው። ይሄ ቤት ማለት ነው እንግዲህ ይሄ ቤት አሁን 2 ፎቅ ነው ለስሙ፣ ግን 3ኛ ፎቅ አለው፣ ወደ ውጭ መውጫ ፎቅ አለው። ይሄ መክዘን ምናምን ያለበት ግን ፎቅና ታች ኩሽና አለው። ፎቅም የራሱ ገሃዋ ማፍያ ያለው፣ ታችም ኩሽና አለው። አስቡ፣ ታች ያለው 2 ኩሽና ነው ይሄ ቤት። ከዛ የልጁ ክላስ አለ፣ የልጅቷ ክላስ አለ፣ የሴትዮዋ ክላስ 3 ክላስ ነው። ክላሷ ስትገቡ ሽንት ቤት አለ፣ ከዛ ደረጃው አለ፣ ከዛ ስትወርዱ ደግሞ ያለ ጉድ ክላስ። አሰብኩት ማለት ነው። ይሄንን ኮሜንት ሳነብ በቃ ይሄንን ቤት ነው የሳልኩት ማለት ነው። አጎንብሼ ስወለውል አስባችሁታል? አጎንብሼ ስወለውል ማለት ነው። ስለዚህ እህቶቼ መጀመሪያ እራሳችሁን ጠብቁ። መጀመሪያ ከምንም ከማንም ራሳችሁ ይቀድማል። ጤናችሁ ይቀድማል። ራሳችሁን አስቀድማችሁ ጤናችሁን ጠብቃችሁ ከዛ በኋላ ነው ገንዘብ ሰርታችሁ ማግኘት ካለባችሁ ገንዘብ ሰርታችሁ ማግኘት ያለባችሁ። ከዛ በኋላ ነው ሰርታችሁ መለወጥ ካለባችሁም ሰርታችሁ የምትለወጡት። ከዛ በኋላ ነው ቤተሰብ ማገዝ ካለባችሁ ቤተሰብ የምታግዙት። ከዛ በኋላ ነው ቤት መስራት ካለባችሁ ቤት የምትሰሩት። ብዙ ነገሮችን የምታደርጉት እናንተ ስትኖሩ ነው። እናንተ የጤነኛ ስትሆኑ ነው። ይች ልጅ የወገብ በሽታ ሆነች እንበል፣ ፈጣሪ አያድርግባት፣ እንዲሁ በቅርቡ ይማራት። ይች ልጅ ግን የወገብ በሽተኛ ብትሆን እንኳን አይደለም ሌላው ሰው እንኳን አይደለም ያቺ አጎንብሰሽ አስጃለቻት አረብ ቀርቶ እናቷ አትጠቅማትም። እናቷ ከተቸገረች ችግር ላይ ሄዳ ከወደቀችባት በሽተኛ ሆና ከሄደችባት እናት ስለሆነች ላትጥላት ትችላለች፣ ግን የእሷን ህመም ልትታመምላት አትችልም። ገባችሁ? ስለዚህ ያልፍልኛል ብላችሁ መታችሁ ልትሰሩ ልትለወጡ መታችሁ እዚህ እናንተ በአረብ ሽንት ቤትና በአረብ ቤት ያለቀ ይህን ግዣ ልልም እያላችሁ ለምን በሽተኛ ትሆናላችሁ? ስለዚህ እህቴ አሁንም ቢሆን
መጥረጊያ የቁም መጥረጊያ አስገዣት። መክነሳ ከሀረባ ገዛችልሽ፣ መክነሳ ከሀረባ አስገዣት። እርግጥ እኔ መክነሳ ከሀረባውን አልወደውም ስለሚጮህብኝ፣ እኔ ራሴን ስለሚያመኝ የሆነ ጩኸት ምናምን ራሴን ስለሚያመኝ መክነሳ ከሀረባውን አልወደውም። እኔ ሰራሚክ ከሆነ ደግሞ ለአንቺም የሚመችሽ የቁም መጥረጊያ ነው። ስለዚህ የቁም መጥረጊያ ልስልስ ያለ የቁም መጥረጊያ የሰራሚክ መጥረጊያ አለ። 35 ብር ይሁን እንደዛ 35 ሪያል ይሁን ነው እንደዛ ነው። ከዛ በተረፈ ደግሞ የቁም መወልወያ አስገዣት። የቁም መወልወያ አስገዣት፣ የቁም መጥረጊያ አስገዣት። 100 ብር አይፈጅባትም፣ 100 ብር አይፈጅባትም። ስለዚህ ግዢ በያት። 100 ብር ለማይፈጅ እቃ ግዢ ለማለት ፈርተሽ፣ አንቺ ግን በሚሊዮን የማይገኝ ጤናሽን አካለ ጎዶሎ መሆን የለብሽም እህቴ። ሁላችሁም ብትሆኑ ሁላችሁም እዛ ሀገር ላይ መታች ስትሰሩ መጠየቅ ያለባችሁን ነገር ጠይቁ። ለምሳሌ ምግብ፣ መኝታ፣ መጠጥ እንዲሁም ደግሞ የምትሰሩበትን እቃ ይሄን ነገር አሟሉ ማለት ሙሉ መብት አላችሁ። እነሱ ደግሞ የማሟላት ሙሉ ግዴታ አለባቸው። ስለዚህ እህቴ እኔ በጣም ነው ያዘንኩት እውነት ለመናገር ማለት እኔ እሷ ቦታ ላይ ሆኜ እሷ ቦታ ላይ ቁጭ ነው ያልኩት እና እኔ ብሆንሳ እኔ በቁም እየጠረኩኝ ቁጭ ብዬ እየዋልኩኝ እኔ እዚህ ቤት እንደው የፈጣሪን አይን ማውጋት ካልሆነ እዚህ ቤት ስራው ብዙ የሚከብድ ስራ የለም። ስንፈልግ ተነስተን የምናጸደው ስንፈልግ ተቀምጠን የምንውልበት ነው ይሄ ቤት ማለት ነው። እና እዚህ ቤት እንኳ ከስንት ቀን አንድ ቀን ቤት ሙሉ ቤት ያጸደሁ ጊዜ በጣም ነው ወግቤን የሚያመኝ ማለት ነው። እና በጣም ነው የማዝነው እህቴ። እናንተ ሌሎቻችሁን ብትሆኑ መወልወያ ሳይገዙላችሁ ቤት አትወልሉ። አጎንብሳችሁ አታስለምዷችሁ። ሲጀመር መጀመሪያ ገና በዚህ ነው የምትወለዊ ስትልሽ ላበያት፣ ሌላ ቋንቋ እንኳ ባትቺ ላበያት፣ በቃ አልወለውልም በያት፣ መብትሽ ነው። ስለዚህ የቤት መወልወያ ካላመጣች የቤት መጥረጊያ ካላመጣች አንቺ በመላስሽ የላሽ ልታጽጅላት ነው፣ የራሷ ጉዳይ ነው። ምን አገባሽ? ካልገዛሽ አላጸዳም በያት። የእሷ ቤት ለምን ድራ አያደራበትም? ምን አገባሽ አንቺ? ስለዚህ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ከምንም በላይ ራሳችሁን ጠብቁ። በቃ ምንም ነገር ይሁን ምንም ነገር ከራሳችሁ የሚበልጥ ነገር የለም። የእሷ ስራ ጥንቅር ብሎ ይቅር። ምናልባት ታሳፍረኛለች ብለሽ ፈርተሽ፣ ምናልባት ቢሮ ትመልሰኛለች ብለሽ ፈርተሽ ነው እኮ ያልነገርሻት። ምናልባት ትጮህብኛለች፣ ምናልባት አታሰራኝም ብለሽ ፈርተሽ ነው። ለምን ጥንቅር ብሎ አይቀርም የእሷ ስራ? የእሷ ቤት ብቻ ነው እንዲ ያለው? የእሷ ያለችበት ሀገር ብቻ ነው እንዲ ያለው? አረብ ሀገር፣ ሳኡዲ ከሆንሽ ዱባይ አለ እኮ። ባህሪ ደግሞ እኛ ተሰድን ለምንገረድበት ደግሞ የምንገረድበት ሀገር እናጣለን እንዴ? ስለዚህ አንድ ቤት አይደለም ያለው፣ ሚሊየን ቤት ነው ያለው። እኛ የምንገረድበት የእኛ ጉልበት የሚያልቅበት ቤት አናጣም፣ ሀገር አናጣም። ስለዚህ ይሄን ልላችሁ ነው ዛሬ የመጣሁት። ልጅቷ ግን እጅግ በጣም አሳዝናኛለች። ምናልባት ይሄን ቪዲዮ ካየችው እስከ ዛሬ ካላስገዛች ቪዲዮ ላይ ኮሜንት ከጻፈች 1 ወር ሆኖታል ኮሜንቱ። እንግዲህ ለማርፈዴ ይቅርታ ጠይቄያለሁ። ይሄን እህት ፈጣሪ ይጠብቃችሁ፣ ሁላችሁንም ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ራሳችሁን ጠብቁ። ከፈጣሪ በታች ራሳችንን መጠበቅ ያለብን እኛ ነን። ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር ያድርግልን፣ ጦርነትን በቃ ይበለን።